ምስጢረ ትንሣኤ ሙታን አምስቱ የሃይማኖት ምስጢር ስለ ሃይማኖት የሚነገረው ትምህርት ብቻ የያዘ ስለሆነ ለማንም የማይነገር ለምእመናን ብቻ የሚነገር ትምህርት ነው። እርሱን ወደ መጀመር እንሄዳለን። ሁላችንም በመሰባሰብ ህሊናችን አንቅተን ህሊናችን ሰብስበን ከዘወትር ጋር እንዲሆን እግዚአብሔር ይፍቀድልን። ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ወዲያብሎስ ገጹ ዘፍጹም በጽልመት ሲል ነው። ፊቱ ጨለማን የተቀባ ዲያብሎስ ፈራ፣ ጠረጠረ፣ ተሸበረ ይላል። በግአ ፍጻሜ ሲል ነው። በግአ ቅባት ሲል ነው። ይህ በግዕዝ የገባ ነው። በግዕዝ ቦታ የገባ ነው። አንተስ ይቅረከኒ በዘይት ርእስየ ለምሁራነ ልበ ጥበብ ቀስተ ዮናታን የተቀባት በቅብ ዘእንበለ በደመ ኃያላን ኦሪት ወንጌል ፍቅር ሰበኩ በክርስቶስ እንዲለው ይላል። አንድም ፊቱን በጨለማ የተዘጋ ዲያብሎስ ፈራ፣ ጠረጠረ፣ ተሸበረ ይለዋል። አሐጽር ፍኖታ ወገጽ መንገዳ በሶክ ወፈጸሙ አፈ አናብስት እስመ ይትፌጸም አፍ ዘይትናገር አመፃ ወኩሎ ወትፈጸም ኩላ አመፃ እንዲላት ይላል። አንድም ወገጹ ዘፍጹም በጽልመት ይላል። ፊቱ በጨለማ የታተመ ዲያብሎስ ፈራ፣ ጠረጠረ አለ። ይህስ እንደምን ነው ቢሉ ጌታ መላእክትን ሲፈጥር ዲያብሎስን አዜ መንቀላእት ቅርበ እግዚአብሔር ሊቀ መላእክት አድርጎ ፈጥሮት ነበረ። ኋላ ሲያመሰግኑ እኔን አመስግኑኝ አላቸው። አንተ ፍጡር ነህ አሉት። እኔ ፈጣሪ ነኝ አላቸው። በዚህም ጊዜ ብርሃኑን ገፎ በብርሃኑ ቦታ ጨለማውን አጎናጽፎ እንጦርጦስ አውርዶታል እና ፊቱን በጨለማ የታተመ የተዘጋ አለው ይላል። ህየንተ ብርሃን ዘመላእክት ትስብእት በአርአያ ሰይጣናዊት ርኩስት እንዲል ይላል። እዮ ሞተ ልደት በሥጋ ርእዮ ብሁተ ልደት በሥጋ ርእዮ በሥጋ ለሲኦል ሲል ነው ይላል። በልደት የሰለጠነ ወልድን በጎል ተጥሎ በጨርቅ ተጠቅሎ በግዕዝ ሕፃናት ሲያለቅስ ሰምቶ ፈራ፣ ጠረጠረ፣ ተሸበረ ይላል። በልደት የሰለጠነ አለው። ይህ መወለዱ ከአባቱ ጋር አንድ ያደርገዋል፣